በባህር ዳር የሚገኘው ምክክር ኮሚሽን ከባድ ጥቃት ደርሶበታል። በከተማው ስለተፈጠረው ጉዳይ ዝርዝር መረጃ ይዘናል። የመንግስት ጦር ሊበተን መሆኑ ተሰምቷል። የመከላከያ አባላቱ በአለቆቻቸው ላይ አፈሙዝ አዙረዋል። ሚስጥራዊ መረጃው ደርሶናል። የአማራ ፋኖ ወደ ጎሃ ጽዮን ተሻግሮ አጋቾችን እንዲቀጣ ተጠይቋል። ይህንን የተመለከተ መረጃ ይዘናል። ዶክተር ቴዎድሮስ አድሃኖም እና ፕሬዝዳንት ቭላዲሚር ፑቲን የተገናኙበት ጉዳይ የዓለምን ትኩረት ስቧል። ዝርዝሩን ትሰሙታላችሁ። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ብላክ ላይን ሚዲያ በትላንትናው መረጃው ከተማዋ ዙሪያ አባይ ማዶ ቤዛዊት ተራራና ቀበሌ 14 ኢንዱስትሪ ፓርኮች አካባቢ በርካታ ቁጥር ያላቸው ፋኖች ከነሙሉ ትጥቃቸው መታየታቸውን ተከትሎ ካድሬው ከፍተኛ ድንጋጤ ውስጥ መግባቱን ማሳወቁ ይታወሳል። ዛሬ ደግሞ በከተማዋ ውስጥ ጥቃት እንደተፈጸመ ተሰምቷል። ባህር ዳር ስቴዲየም በር ላይ የቦምብ ጥቃት መፈጸሙን የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊው ፋኖ ማርሸት ፀሐዩ ገልጿል። በር ላይ የነበሩ የመንግስት ሰራዊት አባላትን ቁስለኛ ማድረግ እንደተቻለም ታውቋል። ተጽፎ የተሰጣቸውን ድርሰት ተራ በተራ ለማንበብ የማይክና ካሜራ ወረፋ ሲጠባበቁ የነበሩ የወንበዴው ስርዓት አስቀጣዮች በስታዲየም ውስጥ ሆነው ሲሯሯጡ ታይተዋል ተብሏል። ይህ ስብስብ ፋኖ የሀገሪቱን ፖለቲካ ከየት ወዴት እየወሰደው እንደሆነ አይገባውም ነው የተባለው። በተመሳሳይ ባህር ዳር ከተማ ስራ አመራር ድንጋይ ማምረቻ ተብሎ በሚጠራው ግቢ ውስጥም የተሳካ የሞርታር ጥቃት መፈጸሙን የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊው ፋኖ ማርሸት ፀሐዩ ገልጿል። አስቀድሞ በተሰራው ኦፕሬሽን ከስታዲየም ታፍሰው ውሎ አበል ሊቀበሉ ስራ አመራር ድንጋይ ማምረቻ ገብተው የነበሩት አብዮታዊ ዲሞክራሲ ኮትኩቶ ያሳደጋቸው መዥገሮች የጥቃቱ ሰለባ ሆነዋል ነው ያለው። የአማራ ህዝብ ጥያቄዎችና ዋነኛ የትግል አጀንዳዎች ዛሬ ከየቀበሌው በሚሰበሰቡ የብልጽግና ምስለኔዎች ሳይሆን ትናንት በየአደባባዩ ሲቀነቀኑ የከረሙ ናቸው። የምክክር ኮሚሽኑ ያደራጀው የአብይ አህመድ መንግስት አብዝቶ የሚጸየፈውን የአማራን ጥያቄ በምስለኔ ተቋሙ በኩል ስለቀረበ ይቀበሏል ተብሎ ሊታሰብ አይቻልም ተብሏል። አማራን ካቀናው ቀዬ እየገደለና እያፈናቀለ ህጋዊነቱን ለማስረዳት የሚንፈራገጥ መንግስት ህገ መንግስቱን ከሚቀየር እንተላለቃለን ብሎ የሚሸልል ስርዓት የሀገሪቱን ሀብት ለተረኛው የፖለቲካ ድርጅትና ክልል ያስረከበ መዋቅር የአማራ አጽመ ርስቶችን እውቅና የነፈቀ ባለዙፋን ሰላማዊ ጥያቄዎችን በአፈሙዝ ለመመለስ የሚሞክር እብሪተኛ ቡድን ባለበት ሀገር አማራ የሚያቀርበው የማይታወቅ አጀንዳ ሊኖር አይችልም ተብሏል። እንደ ህዝብ በጠላትነት ተፈርጆ ገዳይ ጦር የዘመተበት አማራ ከብልጽግናው የምክክር ኮሚሽን የሚጠብቀው አንድም መፍትሄና ተስፋ የለም ነው የተባለው። በሌላ መረጃ በዘመቻ አንድነት 5ኛ ክፍለ ጦር ወርቅ አባይ ብርጌድ 83 የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በሰባት አሚት በኩል ደግሞ የሞርተር ጥቃት በመፈጸም በአገዛዙ ሊሰራ የታሰበው ፖለቲካዊ ፕሮፓጋንዳ እንዲከሽፍ ተደርጓል ተብሏል። በነበልባሎቹ የአማራ ጀግኖች እየተገረፈ ያለው የብልጽግና ተላላኪ ጦር ሊበተን ጫፍ ላይ መድረሱ ተሰምቷል። በፋኖ አፈሙዝ እየተገረፈ ካለቀው የብልጽግና ጦር ውስጥ የተረፈው ቅሪትና ጥቂት ቁጥር ያለው ጦር ሊበተን ስለመሆኑ ወታደራዊ ምንጮች ጠቁመዋል። በተለይም የሰራዊቱን ጸረ ህዝብነት ቀድመው ተረድተው ፋኖን የተቀላቀሉ ጓዶቻቸው እያስመዘገቡት ባለው ድልና በፈጠሩት ጀግንነት የተሳቡት የአማራ ተወላጅ የመከላከያ አባላት ወንድሞቻቸውን ለመቀላቀል መቁረጣቸውን ተሰምቷል። ብርሃኑ ጁላ በሚመራው ሰራዊት ውስጥ ያለው ዘረኛ አካሄድ ፍጹም አማራ ጠልነት እየተባባሰ መውጣቱ የሰራዊቱን ልብ እንዳሸፈተው እየተነገረ ነው። የአማራ ህዝብን ለመጨፍጨፍ ስምሪት ከተሰጠው መዋቅር ጋር ተሰልፈው የወጡበት ህዝብ ላይ ምላጭ ሲስቡ የከረሙ ባንዳዎች በጊዜ ሂደት እውነቱ እየገባቸው በመምጣቱ ለአማራ ፋኖ ትልቅ ድል ነው ተብሏል። አብይ አህመድ በሬድዋን ሁሴን በሚያስመራው የደህንነት መስሪያ ቤቱ በኩልና
በብርሃኑ ጁላ ስር በሚመራው የመከላከያ መረጃ ዋና መምሪያ በኩል እያንዳንዷን እንቅስቃሴያቸውን እንደሚያሰልልና እንደሚቆጣጠር ያወቁት የአማራ ተወላጅ የመከላከያ አዛዦችም ኩርፊያ ውስጥ ገብተዋል ተብሏል። በጥቃቅን ጥቅማ ጥቅም ተደልለው በህዝባቸው ላይ ሰራዊት እየመሩ የዘመቱ ሆዳሞች ያመኑት አለቃቸው ጠርጥሮ እንደካዳቸው እያወቁ መምጣታቸውም የሰራዊቱን የመበተን ሂደት እያገዘ እንደሆነ ተነግሯል። በስልጠናና በስብሰባ ወቅት በመሪዎቹ በኩል ስለ ፋኖ የሚነገረውና በውጊያ ሜዳ በተግባር የሚያየው እውነት የተራራቀበት ሰራዊትም አልታዘዝም ማለት መጀመሩ ታውቋል። የመከላከያ አለቆቹ ፋኖ መዋጋት እንደማይችል፣ እንደሚዘርፍ፣ ንጹሐንን እንደሚገድል፣ ህዝብ እንደማይደግፈው፣ ሎጂስቲክ እንደሌለውና ቁጥሩም አነስተኛ እንደሆነው ደጋግመው እየነገሩ ለውጊያ የሚያሰልፉት ሰራዊት አብዛኛው ከጦር ሜዳ በህይወት እየተመለሰ አለመሆኑ ቅሪቱ ኃይልም እንዲበተን እያደረገው ነው ተብሏል። ከሰራዊቱ ጥቂት እድለኞች ብቻ ተሸንፈውና ተበታትነው በብስጭት በየመንገዱ የሚያገኙትን ንጹህ አማራ እየገደሉ ወደ ካምፕ ከተመለሱ በኋላ የገጠማቸውንና ያዩትን እውነት ለማስረዳት ቢሞክሩም ሰሚ አለማግኘታቸው ብቻ ሳይሆን የከፋ አደጋ ላይ መውደቃቸው ታውቋል። በተለይም የአማራ ህዝብ ከብአዴን ብልጽግና ከዳሚዎች ውጪ ሙሉ በሙሉ ከፋኖ ጎን መሰለፉን፣ ፋኖ ከባድ መሳሪያ ሳይቀር በሚገባ መታጠቁን፣ በውጊያ ጥበብም ከመከላከያ ተብየው ስብስብ የተሻለ መሆኑን፣ ፋኖ ከመከላከያ በብዙ እጥፍ ያነሰ ቁጥር ባሰለፈባቸው የውጊያ ሜዳዎች እንኳን ማሸነፍ አለመቻሉን ለማስረዳት ቢሞክሩም በአገዛዙ ዘንድ እንደ ከሃዲና ሰርጎ ገብ እየተቆጠሩ የሰራዊት አባላቱ በበርካታ አካባቢዎች ከየካምፑ እየታፈኑ ተወስደው ተረሽነዋል። ይህንን ሁኔታ ያወቀው ሰራዊቱም ከመዋቅሩ ለማፈንገጥና ዋሽተው የሚያስገድሉትን አለቆቹ ላይ አፈሙዝ ለማዞር እየተዘጋጀ ነው ተብሏል። ከአሁን በፊት ፋኖ ትግሉን እየጠነከረ በሄደ ቁጥር በሰራዊቱ ውስጥ በተናጠል ከውጊያ ቦታ የመጥፋት፣ በፈቃድ ስም ሄዶ የመቅረት፣ በሌሊት ከካምፕ ወጥቶ የማምለጥ፣ በቀን በገበያ ስም ወደ ከተማ ገብቶ ልብስ ቀይሮ የመሰወርና በያዘው ትጥቅ አዛዡን አንድዶ ፋኖን የመቀላቀል ልምድ እንደነበር ይነገራል። በወታደራዊ ኮምቦይና በፓትሮል መኪና በሚንቀሳቀሱበት ወቅትም ከመኪና እየተወረወሩ ወደ ጫካዎች ገብተው ያመለጡ አባላት ቁጥር ከፍተኛ እንደሆነ ይነሳል። አሁናዊ የሰራዊቱ የመበተን ሂደት ግን ከዚህ የተለየ መልክ ያለው ስለመሆኑ ወታደራዊ ምንጮቻችን ይገልጻሉ። ሰራዊቱ በውስጥ እየተናበበና አደረጃጀት እየፈጠረ ቡድን መስርቶ አለቆቹን ለመታገል ቆርጧል ነው የተባለው። የአማራ ፋኖ በሁሉም ግዛቶች ለህዝባዊ ጭፍጨፋ የገባው የብልጽግና ኃይል በአስቸኳይ እጅ እንዲሰጥና ከገዳዩ መንግስት እንዲነጠል እድል ማመቻቸቱ ይታወቃል። የመከላከያ ሰራዊቱ አባላት የብልጽግና ዙፋን ለመጠበቅ በሚል የውሻ ሞት ከመሞት እንዲወጡ ተደጋጋሚ ጥሪ ማቅረቡም አይዘነጋም። አባላቱ የአማራ ህዝብ የህልውና ጉዳይ የሚገዳቸው ከሆነ ትጥቃቸውንና እውቀታቸውን ይዘው ፋኖን ተቀላቅለው እንዲዋጉ፣ የዚህ ፍላጎት የሌላቸውም የጠላት መጠቀሚያ ከመሆን ወጥተው ቤተሰቦቻቸውን ተቀላቅለው ኑሯቸውን በሰላም መምራት እንደሚችሉ አሳውቀዋል። ይህንን እድል በርካቶች የተጠቀሙበት ሲሆን ከዚህ የተረፈው ቅሪት ደግሞ በሂደት የአገዛዙ ተንኮል እየተገለጠለት ሙሉ በሙሉ የመበተን ዋዜማው ላይ መድረሱ ተነግሯል። የአማራ ህዝብ ክንዱ እየበረታ በሄደ ቁጥር የከበቡት ጠላቶች እየደከሙ እንደሚሄዱ የሰራዊቱ ለመበታተን ጫፍ መድረስ አንዱ ማሳያ ተደርጎ ይጠቀሳል። ብርሃኑ ጁላና አበባው ታደሰ እየመሩት የሀገርን ዳር ድንበር ከመጠበቅና ሉዓላዊነቷን ከማስከበር ሚናው ወርዶ ተራ የመንደር አውደልዳይ የተደረገው ሰራዊት በአማራ ህዝብ ላይ ያደረሰው ግፍና መከራ በትውልዱም በታሪኩም የማይረሳ ቢሆንም በቀረው ጥቂት ጊዜ ውስጥ እውነቱን እየተረዳ ከመዋቅሩ ለመውጣት መነሳቱ ለግላዊ ህይወቱም ሆነ ለትግሉ እንደ ጥሩ ድል የሚወሰድ ነው። ይህ የሰራዊቱ ለብልጽግና አለመታዘዝና እምቢተኝነት መጀመሪያ የሚያድነው ራሱን ሰራዊቱን በመሆኑ ጊዜ ሳይፈጅ መፈጸም እንዳለበት ተነስቷል። ያ ካልሆነም የተለመደው የአዲሱ የአማራ ትውልድ የነጻነት በትር ይቀጥላል ተብሏል። ልጅ ኢያሱ ኮር ማንኛውንም ተልዕኮ በብቃት መምራት የሚችሉ የኮርና የክፍለ ጦር አመራሮችን ስልጠና እየሰጠሁ ነው ብለዋል። የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት ኃላፊው ፋኖ አበበ ፈንታው የልጅ ኢያሱ ኮር የኮርና የአምስቱን ክፍለ ጦር አመራሮች ማንኛውንም ግዳጅ በላቀ ብቃትና ጥበብ መምራት የሚችሉና ሰራዊቱን ለላቀ ድል የሚያበቁ የበላይ አመራሮችን የመጀመሪያ ዙር ስልጠና ሰልጣኞችን አሰልጥኖ ማስመረቁን ገልጿል። በኮሩ ጊዜያዊ
ብሔራዊ የአመራር ማሰልጠኛ ማዕከል የሚገኙ የአማራ ፋኖ በወሎ ቤተ አምሐራ አመራር የሰልጣኞችን የስልጠና ሂደት በቦታው ተገኝተው የተመለከቱ ሲሆን በቆይታቸውም የኮሩን ስኬታማ ግዳጅ አፈጻጸም የሚያሳልጡና የሰራዊቱን ጠንካራ ወታደራዊ ዝግጁነት ማረጋገጥ የሚችሉ አመራሮችን ማፍራት እንደተቻለ ተመልክተዋል። ስለሆነም ራሱን በስልጠናና በትምህርት ያዘጋጀ ሰራዊት ማንኛውንም ውስብስብ ግዳጅ በስኬት መፈጸም እንደሚችል ያረጋገጡት ሰልጣኞች በሰለጠኑት መሰረት ወደ አሃዳቸው ሄደው ተግባራዊ እንደሚያደርጉት ቃል ገብተዋል። ኮሩ የሰራዊቱን ሞራልና ስነ-ልቦናዊ ዝግጁነት ለማረጋገጥ የሚያስችሉ ዘርፈ ብዙ ወታደራዊ ስልጠናዎችን በተከታታይ እስከ ታችኛው አመራር ድረስ ለመስጠት አቅዶ እየሰራ ስለመሆኑ ታውቋል። ትናንት ጠዋት በኦሮሚያ ክልል አዲስ አበባ ጎጃም መስመር አንድ ታታ አውቶቡስ ሙሉ ተሳፋሪ ይዞ ከባህር ዳር ወደ አዲስ አበባ ሲጓዝ በነበረበት ሰዓት ጎሃ ጽዮን አቅራቢያ ሲደርስ ተሳፋሪዎችን ለማገት የጥይት ሩምታ ተከፍቶባቸው እንደነበር በትናንትናው ዕለት መዘገባችን ይታወሳል። አሁን ላይ የተጎጂ ቤተሰቦች እንደገለጹት በጥቃቱ የሞቱ ተሳፋሪዎች ቁጥር 5 የደረሰ ሲሆን የቆሰሉት ደግሞ 23 መሆናቸው ታውቋል። ጥቃቱ የተፈጸመው ወራ ጃርሶ ወረዳ ጭላሎ ቀበሌ ወል በሚባል አካባቢ ነው ብለዋል። ቀሪዎቹን 37 ተሳፋሪዎችን አጋቾቹ ወደ አዋሬ ጎልጄ ቀበሌ ይዘው ሄደዋል። የብልጽግናው የጫካ ክንፍ ትናንት በኦሮሚያ ክልል ከጎሃ ጽዮንና ቱሉ ሚኒሊክ መካከል ነው አንድ አውቶቡስ ሙሉ መንገደኞችን አፍኖ መውሰዱ ተነግሮ የነበረው። የአካባቢው ሕዝብ ቦታው በፋኖ ቁጥጥር ስር እንዲሆን እየጠየቀ ነው ተብሏል። ከደጀን በቅርብ ርቀት ላይ የሚገኝ በመሆኑ በአካባቢው ፋኖ በአጋቾች ላይ እርምጃ ሊወስድ እንደሚችል እየተነገረ ነው። የፋኖ መሪዎችም ውሳኔ ለማሳለፍና ትዕዛዝ ለመስጠት ንግግር መጀመራቸው ተሰምቷል። በዚሁ አካባቢ በቅርቡ አንድ አውቶቡስ ሙሉ ተሳፋሪ ታፍኖ ተወስዶ ለአንድ ሰው እስከ 1.5 ሚሊዮን ብር እንዲከፍሉ መጠየቃቸው ይታወሳል። በዶክተር ቴዎድሮስ አድሃኖም የሚመራው የዓለም ጤና ድርጅት ከሩሲያው የፑቲን አስተዳደር የካንሰር ክትባት በተስፋ እየጠበቀ መሆኑ ገለጸ። የዓለም ጤና ድርጅት ሩሲያ የጀመረችውን የካንሰር ክትባት ምርምርና ሙከራ ውጤት በተስፋ እየጠበቀው መሆኑን በድርጅቱ የሞስኮ ጽሕፈት ቤት ኃላፊ ባቲር ቤርድላይቺቭ ገልጸዋል። ኃላፊው ክትባቶቹን ለማምረት ከፍተኛ ወጪ እንደሚጠይቅ ጠቅሰው ግኝቱ ግን ከዋጋም በላይ መሆኑን ተናግረዋል። የክትባቱ ጉዳይ ከቁስ በላይ ለሰው ልጆች ተስማሚ ቴክኖሎጂን ለማግኘት ለ10 ዓመታት የተደረገ ውጤታማ ሙከራን ማሳያ መሆኑን ኃላፊው ጠቅሰዋል። ለዓላማው መሳካትም ለብዙ ዓመታት ሲገነባ የቆየ የምርምር ማዕከልና የዘመናዊ ቴክኖሎጂዎች አቅም እጅግ ወሳኝ ስለመሆኑ አንስተዋል። በዚህ ረገድ ስራው በስኬት ለማጠናቀቅ የተሟላ አቅም ካላቸው ጥቂት የዓለም ሀገራት መካከል ሩሲያ አንዷ ናት ብለዋል ኃላፊው። ሩሲያ የካንሰር ክትባት ምርምር የጀመረችው እንደ አውሮፓውያን አቆጣጠር በ2008 እንደሆነ መረጃዎች የሚያመለክቱ ሲሆን ከ2021 ጀምሮ በትኩረት ሲሰራበት ቆይቶ በ2024 ሙከራ እንደተጀመረበት ተጠቁሟል። ክትባቱ የተሰራው ጋማሊያ የኤፒዲሚዮሎጂ እና የማይክሮባዮሎጂ ምርምር ኢንስቲትዩት ከብሎኪን የካንሰር ምርመራ ማዕከል እንዲሁም ከሄርዘን ሞስኮ ኦንኮሎጂ ምርምር ተቋም ጋር በመተባበር እንደሆነ የኢንዲያን ቱዴይ ዘገባ ያመለክታል። ክትባቱ አስፈላጊውን ደረጃዎች በማለፉ በ2025 አጋማሽ በካንሰር በተያዙ ፈቃደኛ ሰዎች ላይ በሙከራ ደረጃ እንደሚጀመር በሞስኮ የሚገኘው የጋማሊያ ብሔራዊ የምርምር ማዕከል ዳይሬክተር አሌክሳንደር ጊንስበርግ ከወራት በፊት ለስፑትኒክ ተናግረዋል። ኃላፊው ጃንዋሪ 27 2025 ለአርቲ እንደገለጹት ደግሞ ክትባቱ በዚሁ ዓመት ነሐሴ ድረስ መንግስታዊ ፈቃድ አግኝቶ ወደ ተሟላ አገልግሎት ይገባል ተብሎ ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፈረንጆቹ 2024 የካቲት ወር ላይ ስለ ጉዳዩ በሰጡት አስተያየት ሩሲያ የካንሰር ክትባትን ለመስራት በእጅጉ መቃረቧን አስታውቀው ነበር። የዓለም ጤና ድርጅት የሞስኮ ጽሕፈት ቤት ኃላፊ ባቲር ቤርድላይቼቭን በተስፋ እየተጠበቀ እንደሚገኝ ዛሬ ለስፑትኒክ የተናገሩለት ክትባት የሳንባ፣ የቆሽት፣ የኩላሊት ካንሰርና ሜላኖማ ያለባቸው ህሙማንን ለመርዳት እንደሚውል ተገልጿል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስል ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ